የዛሬ ውሏችን ምን ይመስላል? ብዙም ብሎግ አልቀረጽንም። እኔ እታይቼ ነው ያልኩት ማለት ትችላላችሁና እየደከመኝ ነው። ማሪፋዬ ልጄ ስላለች አንዳንድ ነገር ታግዘኛለች። እንደምታውቁ ብዙ ነገር እያገዘችኝ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውዶቼ፣ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሁላችሁንም ሰላም ብያለሁ። ለእኔ ቤት አዲስ የሆናችሁ ሰብስክራይብ አድርጉኝ። አዳዲስ የመጣችሁ ሰብስክራይበሮች አላችሁ፣ እንኳን ደህና መጣችሁ ውዶቼ። ነባሮቹ ደግሞ ከመጀመሪያ ጀምራችሁ የምትከታተሉኝ ውዶቼ አላችሁና ከልቤ አመሰግናለሁ። ስለምሰጡኝ አስተያየት፣ ስለ ሁሉም ነገር አመሰግናለሁ። እኔ ቤት ያላችሁ ጸዴ ጸዴ ልጆች ናችሁ እና ቭሎጋችን እያያችሁ አንዳንድ ወሬ እናወራለን። እኔ ቤት ያላችሁ በብዛት አዳዲስ ዩቱብ የከፈታችሁ ናችሁና ከኔም ጋር የከፈታችሁ አላችሁ። እስካሁን ሞኔታይዝ ያልሆናችሁ ልጆች አላችሁ። እንደገና አዲስ የጀመራችሁ እንደማመር ምናምን ብላችሁ የምትጽፉ ኮመንታችሁ ነው ያለውና እኔ ደምራችኋለሁ። ለቪው ነው የሚጠቅማችሁ፣ ለቁጥር ግን ኢትዮጵያ ላይ ያው ቢታይ እንትን የለውም፣ ጥቅም የለውም። የኢትዮጵያ ሰው ቢያያችሁ ማለት ነው። ምናልባት ለሰዓት ይጠቅም ይሆን እሱን አላቅም፣ ግን ለቪው እና ለሰብስክራይብ ቁጥር ይጠቅማል። ሌላ ዶላር አይቆጥርም፣ እዚህ ማስታወቂያ አይመጣም። እና እዛ ያለን የመዳም ቅመሞች ውዶቼ እዛ ያላችሁ ማለት ነው እና እርስ በራሳችሁ ተደማመሩ። እዚህ ስትመጡ ምንም ነገር ትሰራላችሁ። ለምን በሁለት ወር አንድ አይከፍላችሁም? እና 10 ሺህ ብር ማን ይሰጣል እዚህ? ቆይ ሲጀመር ባንድ ክፍያ ከ10 ሺህ ብር በላይ ነው። እስከ 13 ሺህ ምናምን ነው የሚከፍለው ባንድ የሚከፍለው ማለት ነው። $100 ስለሆነ ወይም 70 ዩሮ ስለሆነ እሱም በምን በዌስተርን ዩኒየን ሲመነዘር ነው። እና ይሄን የሚከፍል እዚህን የሚሰጣችሁ ሰው ማንም የለም እዚህ። ምናልባት ይሄን የምታውቁት ማለት ነው አረብ ሀገር ኖራችሁ መታችሁ እንደገና እዚህ ሀገር ኖራችሁ መታችሁ እዚህ ሀገር የሆነ ህይወት ጀምራችሁ ወይም የተወሰነ ሰዓት ኖራችሁ ብራታችሁ ተቸግራችሁ መልሳችሁ ይሄ ሀገር ካፍንጫ ይውጣ ብላችሁ ተመልሳችሁ የሄዳችሁ ሰዎች ይሄን ነገር ልትረዱ ትችላላችሁ። ግን ምንም ነገር ያኔ በልጅነት ሄዳችሁ፣ እኔ በልጅነቴ ነው የሄድኩት። ግን በልጅነት ሄጄና መጥቼ እንደገና ኖሬ የሄድኩት አስተሳሰቤ አንድ አይደለም። በልጅነታችሁ የሄዳችሁ ከዛ እዛ ቀጥታ ምንም እዚህ ስራም ሳትጀምሩ ምንም ነገር ዝም ብላችሁ ከቤተሰብ ኖራችሁ የምንሄድ አብዛኞቻችን እንደዛ ነው የምንሄደው። ስራዎቹ ቤት ነው የምንሄደው አብዛኞቻችን ማለት ነው። እንደዛ ሆናችሁ የሄዳችሁ ሰዎች ልጆች ምናምን ይሄ ነገር ላይገባችሁ ይችላል። እና ምንም የድሃ ልጅ ብንሆን ማለት ነው ገንዘብ እንዴት እንደሚመጣ አናቅም ነበረ። ያው እዛ ከሄድን ደግሞ እኛ ብር እንንቃለን። ስለምንቅ ነው ብር ላገኘ ነው ሰው የምንልከው፣ ለብር ቦታ አንሰጥም ማለት ነው። ግን እዚህ ሀገር ኑሮ ያየ ሰው፣ ለብቻው የኖረ ሰው፣ የተቸገረ ሰው ለአንዷ ሳንቲም ዋጋ ይሰጣል። ላገኘው ሰው አይረዳም፣ ላገኘው ሰው አይሰጥም። አትርዱ አይደለም፣ ግን አብዛኛው የሚረዳው የውሸት ነው። እና እናንተ እርዳታ ብለው ወደ ሚዲያ የሚመጡት ሰዎች በየግሩቡ በየዋሳቡ ምናምን እነሱን ታያላችሁ። ብዙ ነገር ቲክቶክም ላይ ዩቱብም ላይ ያ ይዘው የሚመጡ ሰዎች ራሳቸው ይጠቀማሉ ማለት ነው በእኛ ገንዘብ። አብዛኛው ረጂ ደግሞ የመዳም ቅመሞች ነን፣ የአረብ ሀገር ሴቶች ነንና መርዳትም ካለባችሁ ለምታውቁት ሰው፣ አካባቢያችን ብዙ ምስኪን አለ እኮ ወላሂ ኑሮን ብንሰጣቸው። እኔ ዘመዶቻችን ራሱ የቅርብ ዘመዶቻችን አጎቶቻችን ሊሆኑ ይችላሉ፣ አያቶቻችን፣ በቃ የቅርብ ቤተሰቦቻችን ራሱ በጣም ድሃ የድሃ ቤተሰብ ዘመድ ይኖረናል፣ ጎረቤት ይኖረናል። እና
ለእነሱ ብረዳቸው ነው የሚሻለው። ለማናውቀው ሰው ሰተን ለምሳሌ አምሳ ብር ብሰጡ እኮ 25ቱን ያ ሰው ነው የሚወስደው ማለት ነው። ያልታመመው ምንም ያልሆነው ጤነኛ የሆነ ሰው ነውና ለብር ዋጋ የሚኖራችሁ እዚህ ሀገር ኖራችሁ ስትሄዱ ነው። እኔም እዚህ ሀገር ኖሬ 2 አመት ቁጭ ብዬ ችግር አይቼ ማለት ነው። ግን አልሐምዱሊላ ጤነኛ የሆነ ሰው ይሰራል፣ ያልፍለታል። ከሁሉም በላይ ጤና ነውና ጤና ካለን ምንም ነገር ሰርተን ብንወጥቅም ዳግም ተነስተን መስራት እንችላለን። ዋናው ጤና ነውና ተመልሼ ሄድኩኝና ከዛ በኋላ ወላሂ ለአንዷ ሳንቲም ዋጋ ሰጥ ነበር። እቃ ራሱ ስገዛ በኢትዮጵያ መንዝሬ ይሄ ነገር ይገባዋል ወይ ይሄን አክል ብር ብዬ ካልኩሌት አድርጌ ነበር። እቃ ራሱ ምንም ነገር ስገዛ ማለት ነው። ምናልባት ይሄ በሩር የሚያስፈልግ ሻምቦ ምናምን ቅባት አለሳ እሱን ግን ካልኩሌት ሳላረግ ነው የምገዛው። ይሄ ልብስ ገዝተን ሻንጣ ላይ ምናምን እናስቀምጠው ይሄ ቦርሳ ሚሆን ምንም ነገር አለ አይደል? እሱን ወላሂ ሂሳብ አድርጌ ነበረ የምገዛውና እሱም እዛ ምንቀው አሁን የዛ ምንቀው 50 ብር 100 ብር እዚህ ሲመጣ ብዙ ነገር ስለሚሸፍንልን ነው፣ ብዙ ብር ስለሚሆን ነው። እና እዛ ግን ትንሽ ይመስልናል፣ የሚገዛውም ትንሽ ነገር ነው። እና ይህ ሁሉ ወሬ ማወራችሁ ዩቱብ ክፈቱ፣ ቲክቶክም መስራት የምትፈልጉ ስሩ። ቲክቶክም አሪፍ ነው፣ ማስታወቂያ መስራት ትችላላችሁ፣ ስራችሁ ማስተዋወቅ ትችላላችሁ። ዩቱብ ክፈቱ። 10 ሺህ ብር ምን አላት ምናምን ብለን ከሰራችሁ ደግሞ ሰው ካላችሁ ጎበዝ ከሆናችሁ እንደኔ ሰነፍ ካልሆናችሁ ወላሂ ከዛም በላይ ይከፍላችኋል። በየወሩ መከፈል ትችላላችሁ ማለት ነው። እኔ በየወሩ አይከፍለኝም፣ በ2 ወር እንደዛ ነው የሚከፍለኝ። ምክንያቱም 70 ዩሮ ስለማይሞላልኝ $100 ስለማይሞላልኝ ማለት ነው። እና ዩቱብ ክፈቱ። ሳታችሁ እንዲሞላ ደግሞ ሞኔታይዝ እንድትሆኑ ሁሌ ላይቭ ግቡና ኢንሻአላ ሞኔታይዝ ከሆናችሁ ሀገራችሁ ላይ